ምዕራፍ 9 እግዚአብሔርም ሙሴን አለው፣ ወደ ፈርዖን ዘንድ ገብተህ ንገረው፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ ያገለግሉኝ ዘንድ ሕዝቤን ልቀቅ። ልትለቃቸውም እምቢ ብትል ብትይዛቸውም፣ እነሆ የእግዚአብሔር እጅ በሜዳ ውስጥ ባሉት በከብቶችህ፣ በፈረሶችም፣ በአህዮችም፣ በግመሎችም፣ በበሬዎችም፣ በበጎችም ላይ ትሆናለች። ብርቱ ቸነፈርም ይወርዳል። እግዚአብሔርም በእስራኤልና በግብፅ ከብቶች መካከል ይለያል። ከእስራኤልም ልጆች ከብት አንዳች አይጠፋም። እግዚአብሔርም ነገ እግዚአብሔር ይህን ነገር በምድር ላይ ያደርጋል ብሎ ጊዜን ወሰነ። እግዚአብሔርም ያንን ነገር በነጋው አደረገ። የግብፅም ከብት ሁሉ ሞተ። ከእስራኤል ልጆች ከብት ግን አንድ ስንኳ አልሞተም። ፈርዖንም ላከ፣ እነሆም ከእስራኤል ልጆች ከብት አንድ ስንኳ አልሞተም። የፈርዖን ልብ ግን ደነደነ፣ ሕዝቡንም አልለቀቀም። እግዚአብሔርም ሙሴንና አሮንን እጃችሁም ሞልታችሁ ከምድጃ አመድ ውሰዱ፣ ሙሴም በፈርዖን ፊት ወደ ሰማይ ይበትነው፣ እርሱም በግብፅ አገር ሁሉ ትቢያ ይሆናል፣ በግብፅም አገር ሁሉ በሰውና በእንስሳ ላይ ሻህኝ የሚያመጣ ቁስል ይሆናል አላቸው። ከምድጃውም አመድ ወስደው በፈርዖን ፊት ቆሙ። ሙሴም ወደ ሰማይ በተነው፣ በሰውና በእንስሳም ላይ ሻህኝ የሚያወጣ ቁስል ሆነ። ጠንቋዮችም ቁስል ስለነበረባቸው በሙሴ ፊት መቆም አልቻሉም፣ ቁስል በጠንቋዮችና በግብፃውያን ሁሉ ላይ ነበረና። እግዚአብሔርም የፈርዖንን ልብ አጸና፣ እግዚአብሔር ለሙሴ እንደተናገረው አልሰማቸውም። እግዚአብሔርም ሙሴን አለው፣ ማልደህ ተነሣ፣ በፈርዖንም ፊት ቆመህ በለው፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ እንዲያገለግሉኝ ሕዝቤን ልቀቅ። በምድር ሁሉ እንደኔ ያለ እንደሌለ ታውቅ ዘንድ በሰውነትህ በባሪያዎችህም በሕዝብህም ላይ መቅሰፍቴን ሁሉ አሁን እልካለሁ። አሁን እጄን ዘርግቼ አንተን ሕዝብህንም በቸነፈር በመታው ነበር፣ አንተም ከምድር በጠፋህ ነበር። ነገር ግን ኃይሌን እገልጥብህ ዘንድ ስሜም በምድር ሁሉ ላይ ይነገር ዘንድ ስለዚህ አስነስቼሃለሁ። እንዳትለቃቸው ገና በሕዝቤ ላይ ትታበያለህን? እነሆ ነገ በዚህ ጊዜ ከተመሠረተች ጀምሮ እስከ ዛሬ ድረስ እንደርሱ ያለ በግብፅ ሆኖ የማያውቅ እጅግ ታላቅ በረዶ አዘንብብሃለሁ። በሜዳ የተገኘ ወደ ቤት ያልገባ ሰውና እንስሳ ሁሉ በረዶ ወርዶበት ይሞታልና አሁን እንግዲህ ላክ፣ ከብቶችህንም በሜዳም ያለህን ሁሉ አስቸኩል። ከፈርዖንም ባሪያዎች የእግዚአብሔርን ቃል የፈራ ባሪያዎቹንና ከብቶቹን ወደ ቤቶቹ አሸሸ። የእግዚአብሔርንም ቃል ያላሰበ ባሪያዎቹንና ከብቶቹን በሜዳ ተወ። እግዚአብሔርም ሙሴን በግብፅ አገር በሰው በእንስሳም በእርሻም ቡቃያ ሁሉ ላይ በግብፅ አገር ሁሉ በረዶ ይሆን ዘንድ እጅን ወደ ሰማይ ዘርጋ አለው። ሙሴም በትሩን ወደ ሰማይ ዘረጋ። እግዚአብሔርም ነጎድጓድና በረዶ ላከ፣ እሳትም ወደ ምድር ወረደ። እግዚአብሔርም በግብፅ አገር ላይ በረዶ አዘነበ። በረዶም ነበረ፣ በበረዶውም መካከል እሳት ይቃጠል ነበረ። በረዶውም በግብፅ አገር ሁሉ ሕዝብ ከሆነ ጀምሮ እንደርሱ ያልሆነ እጅግ ታላቅ ነበረ። በረዶውም በግብፅ አገር ሁሉ በሜዳ ያለውን ሁሉ ሰውንና እንስሳን መታ። በረዶውም የእርሻም ቡቃያ ሁሉ መታ፣ የአገሩንም ዛፍ ሁሉ ሰበረ። የእስራኤል ልጆች ተቀምጠው በነበሩባት በጌሴም አገር ብቻ በረዶ አልወረደም። ፈርዖንም ልኮ ሙሴንና አሮንን ጠራ። በዚህ ጊዜ በድያለሁ፣ እግዚአብሔር ጻድቅ ነው፣ እኔና ሕዝቤም ኀጢአተኞች ነን። የአምላክ ነጎድጓድ በረዶውም በስቶአልና ወደ እግዚአብሔር ጸልዩ፣ እለቃችሁም አለው፣ ከዚያም በኋላ በዚህ አትቀመጡም አላቸው። ሙሴም ከከተማ በወጣው ጊዜ እጄን ወደ እግዚአብሔር እዘረጋለሁ፣ ምድሪቱ ለእግዚአብሔር እንደሆነች ታውቅ ዘንድ ነጎድጓዱ ይቀራል፣ በረዶውም ደግሞ አይወርድም። ነገር ግን አንተና ባሪያዎችህ አምላክን እግዚአብሔርን ገና እንደማትፈሩ አውቃለሁ አለው። ገብሱ እሽቶ ተልባውም አፍርቶ ነበርና ተልባና ገብሱ ተመታ። ስንዴውና አጃው ግን ጊዜው ገና ነበርና አልተመታም። ሙሴም ከፈርዖን ዘንድ ከከተማ ወጣ፣ እጁንም ወደ እግዚአብሔር ዘረጋ። ነጎድጓዱም በረዶውም ተቋረጠ፣ ዝናቡም በምድር ላይ አልፈሰሰም። ፈርዖንም ዝናቡ በረዶውም ነጎድጓዱም እንደተቋረጠ ባየ ጊዜ ኀጢአትን ጨመረ፣ እርሱና ባሪያዎቹም ልባቸውን አደነደኑ። የፈርዖንም ልብ ጸና። እግዚአብሔርም በሙሴ አፍ እንደተናገረ የእስራኤልን ልጆች አልለቀቀም።